ልማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 4 ይሆናል። ዩኒት 4 ዲተርሚናንት ኤንድ ዜር ፕሮፐርቲ ነው። የዋናው ርዕስ ነው። በዚህ ርዕስ የተለያየ ሰብ ቶፒኮች አሉ። እያንዳንዱ ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት በዛሬው ክፍለ ጊዜ ወይም ሌሰን የምትማሩት ሌሰን 8 ማን ነው አጆይንት ኤንድ ዲተርሚናንት እና ሌላው ሲንጉላር ኤንድ ነን ሲንጉላር ማትሪክስ ሁለት ሰብ ቶፒኮችን ነው ማለት ነው። አንደኛው አጆይንት ኤንድ ዲተርሚናንት ይሆናል። ሌላው ሲንጉላር ኤንድ ነን ሲንጉላር ማትሪክስ ይሆናል ማለት ነው። ስለዚህ አሁን አጆይንት ማትሪክስ ለማግኘት ወይም ይሄንን አጆይንት ዲተርሚናንትን ለመስራት ምንድነው ማድረግ ያለብን ማለት ነው። አጆይንት ማትሪክስ በምንሰራበት ጊዜ ማወቅ ያለባችሁ ማይነር እና ኮፋክተርን ማወቅ ያስፈልጋል ማለት ነው። ስለዚህ አሁን አጆይንት ለመስራት አጆይንት ማትሪክስ ለመፈለግ ምንድነው ማድረግ ያለብን? ማይነር እና ኮፋክተር ማወቅ ያስፈልጋል። ባለፈው በተማራችሁት መሰረት ለምሳሌ ማይነር ኦፍ ኤ አይ ጄ በምንወስድበት ጊዜ ይሄ ማይነር ኦፍ ኤ አይ ጄ ማለት ዲተርሚናንት ኦፍ ኤ አይ ጄ ማለት ነው። አሁን ኤም11 ለምሳሌ ኤም11 ይሄ ኤ አይ ጄ ማለት ኤሌመንቶች ናቸው። ዲተርሚናንት ኦፍ ኤ አይ ጄ ሮ አይ እና ከለመን ጄን ዲሊት አድርገን ነው ማለት ነው የምንፈልገው። ስለዚህ ማይነር ኦፍ ኤ አይ ጄ ማለት ዲተርሚናንት ኦፍ ኤ አይ ጄ ይሆናል ማለት ነው። ሌላው ኮፋክተር በምንወስድበት ጊዜ ኮፋክተር ኦፍ ኤ አይ ጄ ኔጌቲቭ 1 ሬዝድ ቱ አይ ፕላስ ጄ ታይምስ ማይነር ኦፍ ወይም ዲተርሚናንት ኦፍ ኤ አይ ጄን እንሰራለን ማለት ነው። ስለዚህ አሁን አጆይንት ስንፈልግ ኮፋክተር ስለምንጠቀም ነው። ኮፋክተር ለማግኘት ደግሞ ማንን ማወቅ ያስፈልጋል? ማይነር ኦፍ ማትሪክስን ማወቅ ያስፈልጋል ማለት ነው። ስለዚህ ማይነር ኦፍ ኤ አይ ጄ ማለት ዲተርሚናንት ኦፍ ኤ አይ ጄ ነው። ኮፋክተር ኦፍ ኤ አይ ጄ ማለት ኔጌቲቭ 1 ሬዝድ ቱ አይ ፕላስ ጄ ታይምስ ዲተርሚናንት ኦፍ ኤ አይ ጄ ይሆናል ማለት ነው። በዚህ መሰረት የአጆይንት ማለት ምን ማለት እንደሆነ በሚቀጥለው ዴፊኒሽን እናያለን ማለት ነው። ኦኬ ዴፊኒሽን 45 ከቴክስት ቡካችሁ ዳይሬክትሊ የተወሰደ ነው። ሌት ማትሪክስ ኤ አይ ጄ ኤን ባይ ኤን ኦርደር ማለት ነው። ኤ አይ ጄ ማለት እዚህ ውስጥ ያሉት ኤሌመንቶች ወይም ኢንትሪ ማለት ነው። ቢ ስኩዌር ማትሪክስ ኦፍ ኦርደር ኤን ካለ በቀጥታ ነምበር ኦፍ ሮው እና ነምበር ኦፍ ከለመን እኩል ናቸው ማለት ነው። ዘ ኮፋክተር ኦፍ ኤ አይ ጄ ማለት ኔጌቲቭ 1 ሬዝድ ቱ አይ ፕላስ ጄ ታይምስ ዘ ዲተርሚናንት ኦፍ ኤ አይ ጄ አሁን ያሳየኋችሁ ማለት ነው። ቢ ዘ ኮፋክተር ኦፍ ኤሌመንት ኤ አይ ጄ ነው። ፎር አይ ራኒንግ ፍሮም 1 አፕ ቱ ኤን ኤንድ ጄ ራኒንግ ፍሮም 1 አፕ ቱ ኤን ነው። ዜን ዘ ማትሪክስ ኦፍ ዘ ትራንስፖዝ ኦፍ ኮፋክተር አሁን በቀጥታ አጆይንት ኦፍ ኤ ማለት ዘ ትራንስፖዝ ኦፍ ዘ ኮፋክተር ማለት ነው ባጭሩ። ስለዚህ ዘ ኮፋክተር ይሄ ማለት ዘ ኮፋክተር ኦፍ አይ ጄ ትራንስፖዙ ምንድነው የሚሆነው? C11 C21 ሮው የነበረው ትራንስፖዝ ማለት ሮው የነበረውን ወደ ከለመን የነበረውን ወደ ማን መቀየር ማለት ነው? ወደ ሮው መቀየር ማለት ነው። ስለዚህ ምን እናደርጋለን? እዚህ ያሉትን CIJ ማለት ተመልከቱት። አሁን CIJ ማለት ምን ማለት ነው? CIJ ማለት the matrix of C11 C12 C13 ይሄ ማለት ሮው 1 ከለመን 1 ሮው 1 ከለመን 2 ሮው 1 ከለመን 3 እያለ ዶት C1 n ይሆናል ማለት ነው። ይሄ ማለት ሮው 1 ከለመን n ማለት ነው። እዚህ ላይ ደግሞ C21 ይሄ ማለት the cofactor of ሮው 2 ከለመን 1 ማለት ነው። C22 C23 እያለ ዶት C2n ይሆናል ማለት ነው። በዚህ አይነት ዶት እናርግና አሁን እዚህ ላይ C21 እዚህ ላይ N1 ይሄ ማለት ነምበር ኦፍ ሮው እና ነምበር ኦፍ ከለመን እኩል ስለሆነ ይሄ ማለት ሮው n ከለመን 1 ሮው n ከለመን 2 ሮው n ከለመን 3 እያለ ዶት ምን ይሆናል? ሮው n ከለመን n ማለት ነው። ይሄ ነው ኮፋክተራችን። አሁን የዚህ ትራንስፖዝ ነው ምን የሚሆነው? አጆይንት ኦፍ ዘ ማትሪክስ ኤ የሚሆነው። ስለዚህ የዚህን አጆይንት ብንወስድ ተመልከቱ። C11 የነበረው ወዴት ይሄዳል ማለት ነው? C11 አያችሁት። አሁን C12 የዚህ ትራንስፖዝ ነው ማለት ነው። የዚህ ትራንስፖዝ ነው እዚህ ላይ ያለው ማለት ነው። ስለዚህ አሁን CIJ ይሄ ቢሆን የዚህን ትራንስፖዝ የት ይወስደናል? ይሄ ማለት ነው። CIJ ማለት ይሄ ነው። ትራንስፖዙ ደግሞ ያለው እዚህ ላይ ይሆናል ማለት ነው። ስለዚህ የዚህ ትራንስፖዝ ነው ምን የሚሆነው?
adjoint of a is equal to ምን ይሆናል ማለት ነው? የሲአይጄ የኮፋክተር ኦፍ አይጄ ምንድነው? ትራንስፖዝ ይሆናል ማለት ነው። ማትሪክሱ n by n ነው ማለት ነው፣ ስኩዌር ማትሪክስ ስለሚሆን። ስለዚህ adjoint of a ማለት the transpose of the cofactor of CIJ ይሆናል ማለት ነው። በዚህ መሰረት ጥያቄዎችን አሁን እዚህ ላይ ተመልከቱት። let matrix A is equal to aij n by n be a square matrix of order n and CIJ negative 1 raised to I plus j times the determinant of aij ነው to the cofactor of element of aij I running from 1 up to n and j running from 1 up to n ነው የሚለው the matrix of the cofactor of the transpose of the cofactor of CIJ ማለት ይሄ ይሆናል ማለት ነው። ይሄ ማለት የዚህ ትራንስፖዝ ነው። the cofactor of የኮፋክተር ኦፍ አይጄ ይሄ ነው። ይሄን በምንሰራበት ጊዜ ዲሊት የምናደርገው ማን ነው ማለት ነው? ከሮ አይ እና ከኤሌመንት ጄ ዲሊት አደርጋለሁ። ከዛ በኋላ ማንን እንፈልጋለሁ? ማይነር ኦፍ ዘ ኤሌመንቱን እንፈልጋለሁ ማለት ነው። ይቺ ኔጌቲቭ ዋን ኮፋክተር በምንፈልግበት ጊዜ ምንድነው ብለናል? ኮፋክተር በምንፈልግ እዚህ ላይ ኔጌቲቭ ዋን ያት እዚህ ላይ ኔጌቲቭ ዋን ሬዝድ ቱ አይ ፕላስ ጄ ታይምስ ዘ ዲተርሚናንት ኦፍ ኤ አይ ጄ ነው። ይሄ አይ ፕላስ ጄ ኢቭን ከሆነ በቀጥታ ኮፋክተር እና ማይነር ማትሪክስ እኩል ነው የሚሆኑት። ነገር ግን ይሄ አይ ፕላስ ጄ ደግሞ ኤክስፖነንቱ ኦድ ከሆነ ኔጌቲቭ ዋን ሬዝድ ቱ ኦድ ነምበር ከሆነ ኔጌቲቭ ዋን ነው። ኔጌቲቭ ዋን ታይም ዘ ዲተርሚናንት ኦፍ ኤ አይ ጄ ማለት ኔጌቲቭ ኦፍ ዘ ዲተርሚናንት ኦፍ ዘ ማትሪክስ ማለት ነው። ስለዚህ ዘ ኮፋክተር ኦፍ አይ ጄ ማለት ኦድ ከሆነ እነዚህ ሁለቱ ሲደመሩ ኦድ ከሆነ ኔጌቲቭ ኦፍ ዘ ማይነር ኦፍ ኤ አይ ጄ ይሆናል ማለት ነው። adjoint of A is denoted by ይሄ adjoint of A ማለት ይሄ ነው። ስለዚህ adjoint of A ማለት ምን ማለት ነው? the transpose of the cofactor of IJ ይሆናል ማለት ነው። the transpose of the cofactor of IJ ማለት ምን ማለት ነው? እዚህ ላይ ኮፋክተር ተሰጥቶናል። የዚህ ኮፋክተር ምኑ ማለት ነው? ትራንስፖዙ ማለት ነው። ትራንስፖዝ ማለት ሮውን ወደ ከለመኑን ወደ ሮው መቃየር ማለት ነው። ለምሳሌ እዚህ ላይ ሮው የነበረውን ወደ ከለመን ታመጡታላችሁ። ከለመን የነበረውን ደግሞ ወደ ሮው ካመጣችሁት ለምሳሌ ፈርስት ሮው ፈርስት ከለመን ይሆናል። ሰከንድ ሮው ሰከንድ ከለመን፣ ሰርድ ሮው ሰርድ ከለመን ይሆናል ማለት ነው። ያ ከሆነ ትራንስፖዝ ኦፍ ዘ ኮፋክተር ይሆናል ማለት ነው። ስለዚህ adjoint of A ማለት ዘ ኮፋክተር ኦፍ ዘ ትራንስፖዝ ይሆናል ማለት ነው። ከኤግዛምፕል ዲተርማይን ዘ adjoint ኦፍ ኤ ማትሪክስ ኤ ኢዝ ኢኳል ቱ 2 1 ሮ 1 ማለት ነው። ሮ 2 ደግሞ 3 4 ይሄ ማለት 2 by 2 ማትሪክስ ነው ማለት ነው። ስለዚህ አሁን የዚህን ምንድነው የፈለግነው? adjoint ነው የፈለግነው። ዲተርማይን ዘ adjoint ኦፍ ማትሪክስ ኤ ነው። ስለዚህ ማትሪክስ ኤ ስንት በስንት ነው? 2 በ2 ነው። ስለዚህ አሁን የዚህን adjoint ለመፈለግ መጀመሪያ ማንን መፈለግ አለብን? ዘ ማይነር ኦፍ ኦል ኤሌመንትስ ኦፍ ኤ። ስለዚህ እዚህ አራት ኤሌመንቶች አሉ። አራቱም ኤሌመንቶች ምን ይኖራቸዋል? ማይነር ይኖራቸዋል ማለት ነው። ስለዚህ አሁን m11 ማለት ይሄ ቀጥታ ሮ 1 እና ከለመን 1 ካንሰል ማድረግ ነው። ሮ 1 እና ከለመን 1 ካንሰል ስናደርግ ማንን እናገኛለን? አራትን እናገኛለን ማለት ነው። ለማስታወስ ያህል ይሄ ተመልከቱት። ይሄ 2 1 እና 3 4 ነው። ስለዚህ ዲሊት ማድረገው ሮ 1 እና ከለመን 1 ዲሊት ሳደርግ ማንን አገኘው? አራትን አገኘው ማለት ነው። የሚቀጥለው m12 ነው የምፈልገው። m12 ማለት ሮ 1 ከለመንቱ ማለት ነው። ሮ 1 ከለመንቱ ማለት ሮ 1 እና ከለመንቱ ካንስል ሲሆን ማንን አገኛለሁ? 3 ያገኛለሁ ማለት ነው። ይሄው ሮ 1 ከለመንቱ የዚህ ማን ማለት ነው? ተመልከቱት 2 1 እና 3 4 ነው አይደለ? ይሄ ማለት አሁን ሮ 1 ይሄን ካንስል አደረኩት። ሮ 2 ካንስል ሳደርግ ማንን አገኛለሁ? 3ን አገኛለሁ ማለት ነው። ሌላው m2 ማይነር ኦፍ 2 1 ማለት ሮ 2 እና አሁን ደግሞ ሮ 2 እና ከለመን 1 ነው። በዚህ አይነት ማንን አገኛለሁ? 1ን አገኛለሁ ማለት ነው። m22 ማለት ማንን ማለት ነው? ሮ 2 እና ይሄን ሮ 2 እና ይሄን ከለመንቱ ካንስል ሳደርገው ማንን አገኘው? 2ን አገኘው ማለት ነው። አሁን ይሄ ማይነሩን ነው ያገኘሁት። አሁን የሚቀጥለው ደግሞ ማንን ማግኘት አለብኝ? ኮፋክተር ማግኘት አለብኝ ማለት ነው። ኦኬ አሁን ደግሞ ዘ ኮፋክተር ኦፍ ኦል ዘ ኤሌመንትስ ኦፍ ኤ አር። ስለዚህ እዚህ አሁን ማትሪክስ ኤ ስንት ኤሌመንቶች አሉት? 4 ኤሌመንቶች አሉት። 4 ኤሌመንት ካለ 4 ኮፋክተር አለው ማለት ነው። ስለዚህ እያንዳንዱን ኮፋክተር እንፈልጋለን። ኮፋክተር ኦፍ C11 ኮፋክተር ኦፍ C11 ማለት 1 + 1 2 ነው አይደል? ከማን ጋር እኩል ይሆናል? ከኤም ኦፍ 1 ጋር እኩል ይሆናል። ይሄ ማለት 4 ነው ማለት ነው። ዘ ኮፋክተር ኦፍ 1 2 እና 2 ስንት ነው? 3 ነው። ኦር ከሆነ ከማን ጋር እኩል ይሆናል? ከኔጌቲቭ ማይነር ኦፍ 1 2 ማይነር ኦፍ 1 2 3 ነው። ስለዚህ ማን ይሆናል? ኔጌቲቭ 3 ይሆናል። ዘ ኮፋክተር ኦፍ 2 1 ዘ ኮፋክተር ኦፍ 2 1 2 እና 1 3 ነው። ኦድ ስለሆነ ማይነር ኦፍ
ከ2 1 ከኔጌቲቭ ማይነር ኦፍ 2 1 ጋር ነው። ማይነር ኦፍ 2 1 1 ነው። ኔጌቲቭ 1 ይሆናል። ዘ ኮፋክተር ኦፍ 2 2 2 እና 2 4 ነው። ከማን ጋር እኩል ይሆናል? ከማይነር ኦፍ 2 2 ጋር። ማይነር ኦፍ 2 2 ስንት ነው? 2 አገኘን ማለት ነው። ስለዚህ አሁን ሲአይጄ ብለን የምንወስደው ማንን ይሆናል ማለት ነው? ሲአይጄ ማለት ማን ናቸው? በማትሪክስ ፎርም ስናስቀምጠው ቀጥታ C11 ማለት 4 ነው። C12 ማለት ኔጌቲቭ 3 ነው። C21 ማለት ኔጌቲቭ 1 ነው። C22 ማለት 2 ነው ማለት ነው። አሁን ይሄ ነው ሲአይጄ ማለት። ስለዚህ አሁን አጆይንት ኦፍ ማትሪክስ ኤ ማለት ምን ማለት ነው? ዘ ትራንስፖዝ ኦፍ ዋት? ዘ ትራንስፖዝ ኦፍ ሲአይጄ ማለት ነው። የዚህ ትራንስፖዝ ማለት ነው። የዚህ ትራንስፖዝ በቀጥታ ስናስቀምጠው 4 ኔጌቲቭ ሮው የነበረው ከለመን ነው የሚሆነው 4 ኔጌቲቭ 3 እና ኔጌቲቭ 1 2 ይሆናል ማለት ነው። ስለዚህ አጆይንት ኦፍ ማትሪክስ ኤ ኢት ጊቭ ዚስ ዋን ይሆናል ማለት ነው። ይቺ ትራንስፖዝ ናት። ስለዚህ አሁን ሲአይጄ ትራንስፖዝ ማለት ነው። የቱ ትራንስፖዝ? የዚህ ትራንስፖዝ ማለት ነው። የዚህ ትራንስፖዝ ማለት አጆይንት ኦፍ ኤ ነው። አጆይንት ኦፍ ኤ ማንን አገኘን? 4 ኔጌቲቭ 1 እና ኔጌቲቭ 3 2 አገኘን ማለት ነው። አሁን ምን ጊዜም ቢሆን ምንድነው አጆይንት ኦፍ ኤ ከተጠየቃችሁ፣ አጆይንት ኦፍ ማትሪክስ ኤ ከተጠየቃችሁ ቀጥታ የማንን ነው ትራንስፖዝ የምታደርጉት? ዘ ኮፋክተር ኦፍ አይጄ ወይም ደግሞ ዘ ኮፋክተር ኦፍ ዘ ጊቭን ማትሪክስ ማለት ነው። ዘ ትራንስፖዝ ኦፍ ዘ ኮፋክተር ኦፍ ዘ ጊቭን ማትሪክስ ኢት ጊቭ አጆይንት ኦፍ ማትሪክስ ማለት ነው። በዚህ መሰረት ሌሎችንም ጥያቄዎች እየሰራ እንሄዳለን። ቢ ጥያቄ ማትሪክስ ቢ ኢዝ ኢኳል ቱ ሮ 1 1 2 3 ሮ 2 6 1 9 ሮ 3 4 0 5 ሰጥቶናል። የዚህን አጆይንት ፈልግ ነው። ስለዚህ ዘ አጆይንት ኦፍ ማትሪክስ ቢ ኢዝ ኢኳል ቱ ዘ ትራንስፖዝ ኦፍ ዘ ኮፋክተር ኦፍ ሲአይጄ ይሆናል ማለት ነው። ስለዚህ የማትሪክስ 3 በ3 ነው። አሁን ማንን መፈለግ ያስፈልጋል? ሲአይጄ ማለት ምንድነው? ኔጌቲቭ 1 ሬዝድ ቱ አይ ፕላስ ጄ ታይምስ ዘ ዲተርሚናንት ኦፍ ዋት? ዘ ዲተርሚናንት ኦፍ ቢአይ ጄ ይሆናል ማለት ነው። ዘ ዲተርሚናንት ኦፍ ቢአይ ጄ ይሆናል። ስለዚህ አሁን C11 ካል C11ን በምንወስድበት ጊዜ አሁን ይሄ ኔጌቲቭ 1 ሬዝድ ቱ 1 ፕላስ 1 2 ይሆናል። ኔጌቲቭ 1 ሬዝድ ቱ 2 ማለት 1 ነው። ከማን ጋር እኩል ነው? ከዲተርሚናንት ኦፍ B11 ይሆናል ማለት ነው። ዲተርሚናንት ኦፍ B11 ማለት ሮ 1 እና ከለመን 1 ነው ካንስል ማደርገው። ሮ 1 እና ከለመን 1ን ካንስል ሳደርግ ማን ይቀራል? 1 9 እና 0 5 ይሆናል። ያ ማለት 1 ታይምስ ኮፋክተር ኦፍ 1 ማለት ዘ ዲተርሚናንት ኦፍ B11 ማለት ነው። ስለዚህ ይሄ ማለት የትኛው ነው ካንስል የምናደርገው? ቀጥታ ሮ 1 እና ከለመን 1ን ካንስል አደርጋለሁ። ይሄ ማለት 1 ታይምስ 5 ማይነስ 9 ታይምስ 0 0 ነው እዚ ኢኳል ቱ 5 አገኘው ማለት ነው። C12 ማለት ደግሞ ይሄ 1 ፕላስ 2 ኔጌቲቭ 1 ሬዝድ ቱ 1 ፕላስ 2 ኔጌቲቭ ይሆናል። ኔጌቲቭ ኦፍ ዲተርሚናንት ኦፍ ማን ይሆናል? ዲተርሚናንት ኦፍ B12 ይሆናል ማለት ነው። ይሄ ማለት ሮ 1 እና አሁን ደግሞ ማን ነው ካንስል የሚሆነው? ሮ 1 እና ከለመንቱ ሮ 1 ይሄው ሮ 1 እና ከለመንቱ ካንስል ሲያደርግ 6 ሲባዛ በ5 30 ከ30 ሲቀነስ 6 ሲባዛ በ5 30 9 ሲባዛ በ4 36 ይሆናል። ከ30 ላይ 36 ኔጌቲቭ 6 አገኘው ማለት ነው። C13 ማለት ደግሞ C13 ማለት ከማን ጋር 1 እና 3 4 ነው። ከማን ጋር እኩል ነው? ከዲተርሚናንት ኦፍ B13 ይሆናል። ዲተርሚናንት ኦፍ B13 ማለት ማይነር ኦፍ 13 ማለት ነው። ዚስ ኢዝ ኢኳል ቱ ሮ 1 እና አሁን ደግሞ ማን ነው ካንስል ማደርገው? ይሄው ሮ 1 እና ከለመን 3 ካንስል አደርጋለሁ። 6 ሲባዛ በ0 ካንስል የሆነው ይሄና ይሄ ነው ካንስል የሆነው። ስለዚህ 6 ሲባዛ በ0 0 ሲቀነስ 1 ሲባዛ በ4 4 ይሆናል። ከ0 ላይ 4 ሲቀንስ ኔጌቲቭ 4 ሆነ ማለት ነው። ሌላው C21 ነው። ይሄ ማለት ሮቱ ከለመን 1 ማለት ደግሞ እንዴት መሰላችሁ? ለምሳሌ ማትሪክስ B 1 2 3 6 1 9 ተሰጥቶኛል። የሚቀጥለው 4 0 5 ነው። አሁን ይሄ ሮቱ ካንስል ይሆናል። ይሄው ሮቱ ካንስል ሆነ። ሌላ ሮቱ ካንስል ይሆናል። እንደገና ከለመን
ከለመን 1 ደግሞ እንደዚህ ካንስል ይሆናል። ስለዚህ ሮውቱና ከለመን 1 ካንስል ሲሆን የቀሩት ማን ናቸው? 2 3 እና 0 5 ነው። 2 ሲባዛ በ5 10 ይሆናል። ከ3 ሲባዛ በ0 0። ስለዚህ ይሄ ማለት ከማን ጋር እኩል ነው? ከዲተርሚናንት ኦፍ B21 ይሆናል። ያ ማለት ቀጥታ ምንድነው ይሄ 2 ፕላስ ኔጌቲቭ፣ ምክንያቱም ይሄ 2 + 1 3 ስለሆነ ኔጌቲቭ ነው የሚሆነው። ኔጌቲቭ ዲተርሚናንት ኦፍ B21 ይሄ ማለት ኔጌቲቭ 10 ይሆናል ማለት ነው። C22 ማለት ደግሞ ይሄ 2 እና 2 4 ዲተርሚናንት ኦፍ B22 ዲተርሚናንት ኦፍ B22 ማለት ማን ነው ማለት ነው? ሮውቱና ከለመንቱ ነው ካንስል የሚሆነው። አሁን የትኛው ማለት ነው? ሮውቱ ይሄ ነው። ሮውቱ ከለመንቱ ሮውቱና ከለመንቱ ካንስል ሲያደርግ 1 ሲባዛ በ5 5 ከ5 ሲቀነስ 3 ሲባዛ ይኸው 3 ሲባዛ በ4 ምክንያቱም አሁን ካንስል የሆነው ማን ነው? ሮውቱና ይኸው ሮውቱና ከለመንቱ ነው ካንስል የሆነው። የቀሩት 1 3 እና 4 5 ነው። 1 ጊዜ 5 5 ሲቀነስ 3 ጊዜ 4 12 ሲቀነስ 12 ይሆናል። ከ5 ላይ 12 ኔጌቲቭ 7 ይሆናል። እና 3 5 ስለሆነ ኔጌቲቭ ኦፍ ዲተርሚናንት ኦፍ ዋት ማይነር ኦፍ ኔጌቲቭ ማይነር ኦፍ 2 3 ይሆናል። ይሄ ማለት ስንሰራው ኔጌቲቭ እናደርግና ማይነር ኦፍ 2 3 ማለት ሮውቱንና ሮውቱ ይሄው ሮውቱ ማለት ይሄ ነው። እንደገና ሮውቱ ከለመን 3 ማለት ይሄ ነው። ስለዚህ ማን ይቀራል? 1 2 እና 4 0 ነው። 1 ሲባዛ በ0 0 ይሆናል። 2 ሲባዛ በ4 ኔጌቲቭ 8 ኔጌቲቭ ኦፍ ኔጌቲቭ 8 ኔጌቲቭ ኦፍ ኔጌቲቭ 8 ምን እናገኛለን? ፖዚቲቭ 8 እናገኛለን ማለት ነው። አሁንም እዚህ ላይ አሁን ኮፋክተር ኦፍ 3 1 ኮፋክተር ኦፍ 3 1 ማለት 3 እና 1 4 ስለሆነ ከማይነር ኦፍ 3 1 ጋር እኩል ነው። ማይነር ኦፍ 3 1 አሁን ደግሞ ሮው 3 አሁን ሮው 3 እና ከለመን 1 ነው የሚቀሩት እነዚህ ነው። 2 ሲባዛ በ9 18 ሲቀነስ 3 ጊዜ 1 3 ከ18 ላይ 3 ሲቀነስ ስንት ይሆናል? 15 አገኛለሁ ማለት ነው። አሁን ዘ ኮፋክተር ኦፍ 3 2 ማለት ደግሞ ኔጌቲቭ ኦፍ ማይነር ኦፍ 3 2 ነው። ሮው 3 ይሄው ሮው 3 እና አሁን ደግሞ ማጸዳ ሮው 3 ዲሊት አደርጋለሁ። ከለመንቱን ዲሊት ሳደርግ ማን ይቀራል? 1 ሲባዛ በ9 9 3 ሲባዛ በ6 18 ከ9 ላይ 18 ሲቀንስ ኔጌቲቭ 9 ይሆናል። ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ 9 ይሆናል ማለት ነው። አሁን የሚቀር ማነው? ሲ ኦፍ 3 3 አሁን ይሄ ማለት ከሮው 3 ከለመን 3 ነው ካንሰል ማደርገው 3 እና 3 6 ስለሆነ ከማይነር ኦፍ 3 3 ጋር እኩል ነው። ሮው 3 እና ከለመን 3 1 ሲባዛ በ1 1 ሲቀነስ 2 ጊዜ 6 12 ከ1 ላይ 12 ሲቀነስ ስንት እናገኛለን? ኔጌቲቭ 11 እናገኛለን ማለት ነው። ስለዚህ የነዚህን አጆይንት ማለት የነዚህን ምን መፈለግ ማለት ነው? የነዚህን ትራንስፖዝ መፈለግ ማለት ነው። ስለዚህ አሁን ይሄንን በቀጥታ በማትሪክስ ፎርም ጽፈዋለሁ። ኦኬ እዚህ ላይ ዘ ኮፋክተር ኦፍ 1 2 ማለት ይሄ 1 እና 2 ምንድነው ብለናል? ኦድ ነው። ኦድ ከሆነ ኔጌቲቭ ኦፍ ዘ ዲተርሚናንት ኦፍ ቢ1 2 ነው። ይሄ ማለት ማይነር ኦፍ 1 2 ማለት ነው። ኔጌቲቭ ኦፍ ቀጥታ ሮ 1 እና ከለመንቱ ሮ 1 እና ይሄው ሮ 1 እና ሮ 1 እና ከለመንቱ ካንሰል ሳደር 6 ጊዜ 5 30 ሲቀነስ 9 ጊዜ 4 36 ከ30 ላይ 36 ሲቀንስ ኔጌቲቭ 6 ይሆናል። ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ 6 ይሆናል ማለት ነው። ሌሎች ትክክል ናቸው። ይሄንን አሁን በማትሪክስ ፎርም እናስቀምጣለን ማለት ነው። ኦኬ ይሄንን ኮፋክተራችን በማትሪክስ ፎርም ስናስቀምጠው C11 C12 C13 C21 C22 C23 C31 C32 C33 ይሆናል። ስለዚህ የነዚህን ቫልዩ በቀጥታ እዚህ ውስጥ ማስቀመጥ ነው። C11 ማለት 5 አግኝተናል። C12 6 እዚህ ላይ C13 ማለት ኔጌቲቭ 4 ነው። C21 ማለት ኔጌቲቭ 10 ነው። C22 ኔጌቲቭ 7 C23 ያገኘነውን ዋጋ ነው እዚህ እየጻፍኩ ያለሁት 8 31 ዘ ኮፋክተር ኦፍ 31 ስንት አግኝቻለሁ? 15 ዘ ኮፋክተር ኦፍ 32 9 ዘ ኮፋክተር ኦፍ 33 ኔጌቲቭ 11 አግኝተናል። አሁን የመጨረሻው አጆይንት ኦፍ ማትሪክስ ቢ ማለት ዘ አጆይንት ኦፍ ማትሪክስ ቢ ማለት ማን ነው ብለናል? ኔጌቲቭ 1 ወይም ደግሞ ቀጥታ የሲ አይ ጄ የዚህ ምንድነው ትራንስፖዝ ነው ማለት ነው። ያ ማለት 3x3 ማትሪክስ ነው። የዚህ ትራንስፖዝ ማለት ይሄ ማለት አሁን የዚህን ትራንስፖዝ ስንጽፈው ምንድነው የሚሆነው? ቀጥታ ተመልከቱት 5 5 6 ኔጌቲቭ
4 ይሆናል ምክንያቱም እዚህ የነበረው ሮው ወደ ከለመን ነው የሚቀጣው -10 -7 እና 8 ይሆናል 15 9 እና -11 ይሆናል ማለት ነው ይሄ አሁን የማን ትራንስፖዝ ነው የዚህ ትራንስፖዝ ማለት ነው ስለዚህ adjoint of b ማለት the transpose of the cofactor ማለት ነው ኮፋክተራችን እነዚህ ናቸው የዚህ ትራንስፖዝ ይሄ ይሆናል መልሳችን ይሄ ነው ማለት ነው ኦኬ ተማሪዎች በዛሬው በሌሰን 8 ወይም በዛሬው ክፍለ ጊዜ የተማራችሁት adjoint and determinant ይሆናል ስለዚህ adjoint determinant ማለት determinant already ድሮኑ ተምራችኋል አሁን በዛሬው adjoint ነው ስለዚህ ዋናው እዚህ ላይ ትኩረት የምታደርጉት ማለት ነው ሲምፕሊ ችን ፎርሙላ ነው adjoint of any matrix A ማለት ምን ማለት ነው the transpose of the cofactor ማለት ነው ይሄ ማለት the transpose of the cofactor ማለት ነው ያ ማለት n by n ስኩዌር ማትሪክስ መሆን አለበት ይሄን ፎርሙላ በደንብ ተጠቅመን መስራት አለብን ማለት ነው በዚህ መሰረት አሁን የሰራኋቸውን ኤግዛምፕሎች በደንብ ተመልከቱ በሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁንና ላይክ ማድረጋችሁን አትርሱ ደህና ሁኑ ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ልጄ